የመካከለኛው ምስራቅ ውጥረት መባባስን ተከትሎ ኢኮኖሚያቸው በከፍተኛ ሁኔታ ሊሽመደመድ ይችላል ተብሎ ከሚጠበቁ 15 የዓለማችን ሀገራት አንዷ ሀገራችን ኢትዮጵያ በቀዳሚዎቹ ተርታ ላይ ትገኛለች። Which country is suffering the most from the oil crisis? The Economist has ranked 15 emerging markets most at risk based on two key metrics: their exposure to Gulf energy and the fragility of their economies. ዘ ኢኮኖሚክስ ዩናይትድ ኔሽን ወርልድ ባንክና አይኤምኤፍን ዋቢ አድርጎ ይዞት በወጣው ዘገባ መሰረት ፓኪስታን፣ ጆርዳን፣ ግብጽና ኢትዮጵያ የመካከለኛው ምስራቅን ውጥረት ተከትለው ኢኮኖሚያቸው በከፍተኛ ደረጃ ሊታመም ይችላሉ ብሎ የገመታቸው ውስጥ ትልቁን ቦታ የያዙት ሲሆን ታይላንድ፣ ኔፓል፣ ህንድ፣ ፊሊፒንስ፣ ቱርክ፣ ኢንዶኔዥያ፣ ሳውዝ አፍሪካ፣ ቪየትናም፣ ባንግላዴሽ፣ ኬንያና ስሪላንካም 15ቱ የዓለማችን ሀገራት ውስጥ ተካተዋል። በዚህ ቪዲዮ ውጥረቱ እንዴትና በምን መልኩ ተጽዕኖ ያሳድርብናል የሚለውን በስፋት እንቃኛለን። ሄኖክ ብርሃኑ ነኝ ከአና ሚዲያ። ከዛ በፊት ሰብስክራይብ ማድረግ እንዳይረሱ፣ የደውል ምልክቷንም ይጫኑ። You can see the most vulnerable countries down here. Pakistan, Jordan and Ethiopia are very dependent on oil and gas from the Gulf. የተባበሩት መንግስታት ድርጅት ዩናይትድ ኔሽን እና ሌሎች ዓለም አቀፍ የኢኮኖሚ ተቋማት እንደሚጠቁሙት በመካከለኛው ምስራቅ የሚከሰቱ ግጭቶች በኢትዮጵያ ላይ ከፍተኛ ተጽዕኖ ሊያሳድሩባቸው የሚችሉ መዋቅራዊና ኢኮኖሚያዊ ምክንያቶች አሉ። ምንም እንኳን ኢትዮጵያ በጦርነቱ ቀጥተኛ ተሳታፊ ባትሆንም የሚከተሉት ነጥቦች የጦርነቱ ዳፋ ወደኛ እንዲመጣ ያደርጋሉ ተብሎ ይታመናል። አንደኛ፣ የነዳጅ ዋጋ መናር። ኢትዮጵያ ሙሉ በሙሉ ነዳጅ ከውጭ የምታስገባ ሀገር በመሆኗ በመካከለኛው ምስራቅ አለመረጋጋት ሲፈጠር የዓለም የነዳጅ ዋጋ ይጨምራል። ይህም በትራንስፖርት ወጪ ላይ ጭማሪ ያመጣል ማለት ነው። የምግብና የሸቀጦች ዋጋ በከፍተኛ ሁኔታ እንዲጨምር በማድረግ የኑሮ ውድነቱን ያባብሰዋል። ሁለተኛ፣ የውጭ ንግድ ወይም የኤክስፖርት መዳከም። መካከለኛው ምስራቅ በተለይም በሳውዲ አረቢያና የተባበሩት አረብ ኤሚሬትስ ለኢትዮጵያ የግብርና ምርቶች ዋነኛ ገበያዎች ናቸው። ጦርነት በሚኖር ጊዜ የቀጥታ በረራዎችና የባህር ትራንስፖርቶች ይስተጓጎላሉ። እንደ የቀንድ ከብት፣ ስጋ፣ አትክልትና ፍራፍሬ ያሉ ምርቶችን ወደ እነዚህ ሀገራት መላክ ስለሚቀንስ የውጭ ምንዛሬ ገበያችንም በዛው ልክ ይቀንሳል። ሶስተኛ፣ የቀይ ባህር የንግድ መስመር መዘጋጋት። ኢትዮጵያ ለገቢና ወጪ ንግድ በብዛት የምትጠቀመው የጅቡቲ ወደብንና የቀይ ባህር መስመር ነው። በዚህ አካባቢ የሚነሳ ጦርነት የመርከብ መድህን ወይም የኢንሹራንስ ዋጋን ይጨምራል። ዕቃዎች በወቅቱ እንዳይገቡ በማድረግ በአቅርቦት ሰንሰለቱ ላይም ከፍተኛ የሆነ እጥረትን ይፈጥራል። አራተኛ፣ የውጭ ቀጥታ ኢንቨስትመንትና የገንዘብ ድጋፍ። ብዙዎች የባህረ ሰላጤው ሀገራት በኢትዮጵያ ውስጥ በግብርና፣ በኢንዱስትሪና በሪል ስቴት ዘርፍ ትልቅ ኢንቨስትመንት አላቸው። እነዚህ ሀገራት ወደ ጦርነት ሲገቡ ወይም ኢኮኖሚያቸው ሲናወጥ ወደ ኢትዮጵያ የሚመጣው የኢንቨስትመንት ፍሰት ሊቀንስ ይችላል። ከአረብ ሀገራት የሚላክ የውጭ ምንዛሬ ወይም ሬሚታንስ መጠን ላይም ተጽዕኖ ይኖረዋል። አምስተኛ፣ የጂኦፖለቲካዊ ተጽዕኖ። ኢትዮጵያ በአፍሪካ ቀንድ ያላት ስልታዊ ቦታ ከመካከለኛው ምስራቅ ፖለቲካ ጋር እየተቆራኘ ነው። በዚህ አካባቢ የሚፈጠር አለመረጋጋት የስደተኞችን ቁጥር ሊጨምርና ቀጠናዊ ደህንነት ላይ ጫና ሊፈጥር ይችላል። በአጭሩ የኢትዮጵያ ኢኮኖሚ ከነዳጅና ከውጭ ንግድ ጋር ያለው ጥብቅ ቁርኝነት እንዲሁም የጂኦግራፊያዊ አቀማመጣችን ለቀይ ባህር ቅርብ መሆኑ የጓዳችን ያህል ችግር እንዲሆንብን ያደርገዋል። ይህ የኢኮኖሚ ትንበያ ትኩረት የሚሰጠውም ሀገሪቱ ካለባት የውጭ ምንዛሪ እጥረት አንጻር እንዲህ ያሉ ድንገተኛ ክስተቶችን የመቋቋም አቅማችንን ስለሚፈታተኑት ነው። እንግዲህ ከላይ የጠቀስናቸውን ችግሮች የመፍትሄ ሐሳቦች አሏቸው። እንደ ኢትዮጵያ ያሉ ሀገራት እንዲህ አይነት ዓለም አቀፋዊ ማዕበሎችን ለመቋቋም የሚከተሉትን እርምጃዎች መውሰድ ይኖርባቸዋል ተብሎ ይታመናል። አንደኛ፣ የውስጥ አቅምን ማጠናከር ወይም ኢኮኖሚክ ሬሲሊየንስ። የምግብ ዋስትና። የውጭ ሸቀጦች ዋጋ ሲነር ላለመጎዳት የሀገር ውስጥ ምርትን በተለይም ስንዴንና መሰረታዊ ምግቦችን በማሳደግ ወሳኝነት አለው። አማራጭ የኃይል ምንጮች። በነዳጅ ላይ ያለውን ጥገኝነት ለመቀነስ የኤሌክትሪክ ተሽከርካሪዎችና የታዳሽ ኃይል ወይም ታላቁ ህዳሴ ግድብን ጨምሮ አጠቃቀማችንን ማስፋትና ማስተካከል። ሌላኛው ስትራቴጂክ ኒውትራሊቲ ወይም ብልህ ዲፕሎማሲን መከተል ነው። ኢትዮጵያ በማንኛውም ወገን ሳትወግን የራሷን ብሔራዊ ጥቅም ያስጠበቀ የሰላም ዲፕሎማሲ መከተል ይኖርባታል። በአካባቢው ካሉ ሀገራት ማለትም ሳውዲ አረቢያ፣ ኤሚሬትስ፣ ኢራንና እስራኤል ከነርሱ ጋር ያላትን ግንኙነት
በጥንቃቄ መያዝ። ሌላኛው የንግድና የወደብ አማራጮችን ማስፋት ነው። የአንድ አካባቢ ውጥረት የንግድ መስመሩን ሲዘጋው ሌላ አማራጭ እንዲኖር ከጎረቤት ሀገራት ጋር ያለውን የመሰረተ ልማት ትስስር ለምሳሌ እንደ ላሙ ፖርትና በርበራ ወደብ አይነቶችን ማጠናከርና የንግድ አጋሮችን ማብዛት። በመጨረሻም የዜጎችን ደህንነት መጠበቅ። ኢትዮጵያ በርካታ ዜጎቿ በመካከለኛው ምስራቅ የሚገኙ ዜጎች ናቸው። እነዚህ ዜጎች ላይ የከፋ ጊዜ እንኳን ቢመጣ በድንገተኛ ጊዜ ለማስወጣት የሚያስችል ዝግጅትና የድንገተኛ ጊዜ ፈንድ ወይም ኮንቲንጀንሲ ፈንድ ማዘጋጀት። በአጠቃላይ ዓለም አቀፋዊ ውጥረቶች ሲበረቱ የኢትዮጵያ ዕጣ ፈንታ የሚወሰነው በውስጥ አንድነቷና በኢኮኖሚ ራሷን ለመቻል በምታደርገው ጥረት ላይ ነው። የውጭውን ማዕበል መከላከል ባይቻልም ሀገሪቱን ግን ጠንካራ አድርጎ መስራት ይቻላል። ይህ አና ሚዲያ ነው። እንዲህ አይነት ወቅታዊ መረጃዎችን ከሰፊ ትንተና ጋር የማግኘት ፍላጎት ካለው ይህንን ፔጅ ሰብስክራይብ ያድርጉ። የደውል ምልክቷንም መንካት አይርሱ። ሄኖክ ብርሃኑ ነበርኩ። አና ሚዲያ